ትሻላለች። ጎበዝ፣ በጣም በጣም ጎበዝ ነሽ። እና ሄደህ ከእሷ ጋር ተዳራሽ። እሷ ትሻላለች። ስለምትናገሪው ነገር ስርዓት አድርጊ፣ ተጠንቀቂ ከዚህ በኋላ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! እኔ ምን እንደምል አልገባኝም። ይሄ ልጅ እኔ እንደው አናቱን በይሆን የሚለኝ ሄሉ፣ እውነት ልዑልን አፍቅረሽው አሳብችው። ይሄን ነው መበቀል ያለብሽ። እንዴት ነው የምትጫወትባት አንተ? ማን ስለሆንክ ደስ ሲልክ ያችን ትጠራለህ፣ ነይ እዚህ ጋር ትላለህ። እንዴ ተጫማለክ እኮ በጣም እንዴ! ማን ነህና ነው አንተ የበሳ ህይወት ላይ እንደዚህ የምትጫወተው? ማን ስለሆንክ? ወንድም የላትም ብለህ ነው? ከጎኗ ወንድሞች አሏት፣ እኛ እህቶቿ አለን። ገባህ? ምን አይነት መናጤ ነህ በእናትህ! እንደውም አንድ ሳታጮዩ አንቺ ለምንድን ትለማምጩ? የሱን ጫማስ ማሰር አለብሽ እንዴ? ሲጀመር መቼ ክብር ሰጠሽና? ሃሃ ያለውም አልቀረም። ነገ ሲነሳ በስካር መንፈስና በእንትን ያለው መንፈስ አንድ አይደለም ሲጀመር። ዴ እንኳን ደግ አደረገች፣ እንኳን ዋሸች፣ እንኳን የፈለገችው ነገር አደረገች። አንተ እንደፈለግ ሆነ ጠርተክ ከምንም ጋር ጠርተሃት እሷን ክብሯን ለማውረድ ነው እዚህ ጋር ጠርተሃት ድረስ እሷ የምታናግራት። ሂደህ ቤት አናግራት። በቃ ውጣ ከቤቷ ውልቅ በል። እንደወጣኸው እንዳትመለስ፣ እንደው እንደሄድከው ከበር እንደወጣኸው እንዳትመለስ። አንቺም ደግሞ ስርዓት ያዥ ካሁን በኋላ። እንደዚህ አይነት ክብር ማይሰጥሽ ወንድ ምን ያደርግልሻል? አንዳንዶቻችሁ ደግሞ አላችሁ ስሙን አልጠራም እንዳለ የምትሉ ማለት ነው እንዴ። በቃ ይሄ ያኛውም እኮ እንደዚህ አድርጎ ነው የሄደው እኮ ሲጀመር ማለት ነው። ገባችሁ? ያም እንዲያድርጎ ነው የሄደው። በቃ ዛሬ ላይ ደግሞ እንደገና እንደዚህ ሰው በሰው ላይ ስላያት ብቻ ፍቅር አፈቅራት ብላችሁ እንዳታስቡ። የማንም መጫወቻ አይደለችም ሲጀመር ማለት ነው። አንተ ማን ስለሆንክ ነው እንደዚህ በልጅቷ ነፍስ ላይ የምትጫወተው? አፈቀረች እንጂ ወደደች እንጂ ወለደች መሰለክ እንዴ? ይሄን ያህል ክብር አጣህ እኮ ደ አልበዛም እንዴ? በልመና የሚሆን ነገር የለም። በቃ ጥርግ ይበል። አንቺ ይሄን ያህል ድረስ አንብተሽም አልቅሰሽም ለምነሽም የፈለግሽው ነገር አንቺ ፈልገሽው አደረግሽው አይደለ? ትንሽ ነገር ስተታይቶብሽ ይሄን ያህል ማጋነን ተገቢ ነው ብዬ አላስብም። ምን ነው ትጨማለክ እንዴ? የራስ ስተት አይታየህም እንዴ? አሁንም አመጣሃት እኮ ስተት አይታየህም እንዴ? በቃ ከህይወቷ ውልቅ ብለህ ውጣ። ምን አይነቱ ነው በእግዚአብሔር እንዴ? አንቺ የሚፈልግሽ ብዙ ሰው እኮ አለ። ማን ስለሆነ ነው ይሄ የሚጫወተው? በቃ አልፈልግህም ስትዩ እስቲ እንየው። አልፈልግህም ከህይወቴ ውጣ፣ ሁለተኛ አሌክ ብለሽ እስቲ ቁረጪ። እንዴ ይሄ ታጥቦ ጭቃ ነው። ራስሽን አረጋጊ፣ ወደ ራስሽ ተመለሺ፣ አሳብጂው። እንዴ በቃ በጣም የሚያሳዝን ነገር ነው በእውነት። እንዳለ አትበሉ። በቃ እንዳለ ምለውን ይገባቸዋል። እንዳለ አትበሉ። ለምንድን ነው ወደ እሱ ማትመለሹ? እሱስ ማን ስለሆነ? እሱም እኮ ወንድ ነው እኮ። አሁን በምታዩት ነገር ነው። በፊት በእጁ እያለች ለምን እንደዛ አላደረገም? እሷ መሸቀያ አይደለችም ሲጀመር። በቃ አለቀ። እዚህ ጋር ያለው ገና እሳት ሳይጨስ ሳያልቅ እንደገና ወደ ሌላ እሳት አትክተቷት ልጅቷን። ምንድነው ዝም ብሎ መሯሯጥ ነው እንዴ? ፍቅር ማስተዋል አለባት እኮ ልጅቷ፣ ማገናዘብ አለባት። እየመጣባት ያለውን ነገር መጀመሪያ አልጨረሰችም እኮ። ፍቅር ላይ ነው ያለችው እንጂ እኮ እንትና የምትሮጥ ልጅ አይደለችም። አፍቃሪ ሰው ደግሞ በአንድ ፍቅር ነው የሚረጋጋው። እዛ አትበሏት ልጅቷን። እዚህ ጋር የሚያቃጥላት አይበቃም፣ እንደገና ደግሞ ሌላ ትኩሳ የምትለቁባት። ምን እየሆንክ ነው አንተ ደነዝ? አልፈልግሽም ካልክ ጥርግ በል። ማን ተለማመጠክ? እየተመላለስ የልጅቷን ልብ አታቁስል እንዴ። እኛም ግራ ተጋባን እኮ። በቃ የራሱ ጉዳይ። ለምንሽ ነው እንደሚሆነው? በተኛችበት ገብተህ ቀስቅሰህ እንደገና ሌላ ነገር አድርገህ እንደገና ደግሞ ልውጣ ልሂድ ትላለህ። ባናትህ ተተከል። ምን አይነቱ ቆረቆ እንዳለ በእግዚአብሔር እንዴ። እሷ አፍቃሪነት፣ አንተ ምን ተፈቃሪ ስለሆንክ ልብህ መጀመሪያ 7 ቀን ነው 6 ቀን ሰጠህና ከዛ በኋላ እንደገና ልትጎዳት መጀመሪያ ከውስጥ ያለችው ሴት ሳታወጣ ከልብህ እንደገና ሌላ ሴት ማፍቀረ ኮተታ። ምን አይነቱ ነው በእግዚአብሔር እንዴ? ፍቅር መስዋዕትነትን ከፍላ ያሳየች ሴት ብትኖር ሄሉ ናት። አይገባህም እንጂ እንዴ በፍቅር ተጎርታ አሳይታለች። ሲጀመር ለሴት ልጅ ክብር የሌለው ወንድ ባናቱ ይታካል። እንደገና ያሽቀንጥራታል፣ እንደፈለገ ይወረውራታል። እንዴ
ማነህ አንተ? ምን ስለሆንክ? እስከዛሬ ድረስ ፍቅር አፈቅራህ ብለን ነበር ስናስብህ የነበረው። አንተ ውሸታም ነህ፣ አስመሳይ ሰው ነህ። ቁርስን ጥርቅም አድርገህ ከበላ በኋላ እንደገና ትወረወራታለህ እንዴ? ይሄ ነበር የፈላውን ሻይ ፊትህ ላይ መድፋት። ምን አይነቱ ተንካሴስ ነው እንዴ? ሴት ልጅ እንደዚህ ነው እንደምትደረገው? አዎ አብራ ያለችም ሴት አይደለችም ወይ ልትሉ ትችላላችሁ። ሴት ብትሆን ለእሷ ታዝን ነበር። እሷ ራስ ወዳድና ሰልፊሽ ስለሆነች እንጂ እንዴ። በቃ ትክክል። ከዚህ በፊት ጎርተው የሄዱትን ሰዎች ተመለሽ ብትሉ እዚህ ኮሜንት ሰጡኝ። እስቲ እውነት እናንተም ላይክ እያደረጋችሁ ቤተሰቦች ላይክ አድርጉልኝ። እሺ ግን ምላችሁ ማለት ነው በጣም ሳትናድጄ ነው የመጣሁት። ተመለሺ ወደ ድሮሽ ፍቅርሽ። እንትና ይጠብቅሻል፣ እንዳለ ይጠብቅሻል፣ ካሱ ይጠብቅሻል፣ ከበደ ይጠብቅሻል አትበሏት። በቃ አይታቸው ወዳቸው አፍቅራቸው ረግጠዋት ሄደው ተመልሰሽ ግቢበት እያላችሁ ሌላ እርግጫ ታምጡ እንዴ። ጨርሰ አሳየው። እንደው ልዑልን አፍቅረሽ አሳየው። በቃ እኔ ልዑልን አፍቅር የምለው ለሴት ልጅ ክብር ያለውና ሩሩ ወንድ እንደውም እሱ ነው። ሳየው ይሄ ባለጌ ጋጥ ወጥ ነው። ኬስ እንደመጣ አላውቅም እንዴ። ልቧ መጫወቻ ምስልህ እንደ አንተ ተንካሲስ እንዴ። ወደዛ ሂድ በቃ ከህይወቷ ውጣ። ጠጣህም እንትን ማልክም በቃ አለችህ አይደል? ለፍቅር ብላ እርጉዝ ነኝ አለችህ። በቃ ስለምትወዳ አደረገችው። ሌላ የዋሸች ነገር አለ? አላደረኩም ማለት አንተም አላደረኩም እያልክ አይደል እንዴ አልጋ ላይ የተገኘው ሰውዬ? ጭራሽ ታብራራለህ ቁጭ ብለህ። እኔና አንቺ እንዲህ ብለን አይደል እንዴ? አስገድጂ ጠርችሽ አይደል እንዴ? ጂጂጂ ምን አይነት የወንድ አልጫ ነው በእግዚአብሔር እንዴ! ጭምልቅልቅ አልክ። አሁንስ ካላንተ ወንድ ልጅ የሌለ አስመሰልከው። ደረቅ ካንተም ብሶ እንዴ። እሱ ሄሉንም ትላለህ እሷንም ትላለህ። ከዚህኛው እንትን ስትል ደግሞ ሄሉ ጋር ትመጣለህ። ከሄሉ እንትን ስትል ደግሞ ወደዚህኛው ትመለሳለህ። ምን አይነት ከንቱ ሰው ነክ? ለራስህ ለህሊና ጭንቅላት የለህም እንዴ? የእውነት ዛሬ ሳት ጎርሼ የመጣሁት እንዴት እንዳናደደኝ። ጭራሽ ያሽቀነጥራት ልጅቷን። የሚያሽቀነጥረሽ ቀንጥረህና እንዴ ትንሽ ቀን ነው ብትጎጂ። ከዛ በኋላ የራስሽ የሆነ ፈጣሪ ይሰጥሻል። ምን አይነቱ ነው በእናታችሁ? በሚቀጥለው ደግሞ የሆነ ነገር ሆኖ ይመጣና ደግሞ ክፈችው በር ማናገር አለብኝ። አሁን ደግሞ በደህና ጊዜ ደግሞ አላናገርሽም፣ እንደዛ አድርገሽኛ አልረሳውልሽም፣ በር ከፍቼ እወጣለሁ። ጠረገበል በሩን ከፍተህ እንደተወጣው እንዳትመለስ። ምን አይነት ተንካሴስ ነው በእናታችሁ? ከዚህ በኋላ ፊት አትስጪው እንዴ። ዝቅ ብለሽለታል። ለፍቅር መስዋዕት ተከፍለሻል። ሁላችንም ያየነው ነው። ከዚህ በላይ ምንም ነገር ታደርጊው አትችይም እንዴ። ከዚህ በኋላ ለራስሽም ለሴትነትሽም ክብር ይኖርሽ እንዴ። በፍጹም በልምምጥ ሊሆን አይችልም። ይሄ ክብር የሌለው ሰውዬ ነው። ክብር ብትሰጪም ክብር አይወድም እንጂ አንቺ እንደውም በጣም እስካሁን አልገባሽም እንጂ ይሄ ለአንቺ ክብር የለውም። እንዲህ ሲያሰቃይሽ በሚቀጥለውም እንዲህ ያሰቃይሽ ነው የምትኖር። ይሄ ቤትሽን ቢገባ በትዳር ውስጥ ቢገባም ሲያሰቃይሽ ነው የሚኖረው እንዴ። ትቢቱ በጣም የሚገርም እኮ ነው። በቃ አያስፈልግም። ይሄ ለሚያከብርሽ፣ ለሚወድሽ፣ ለሚንከባከብሽ አንቺን ለሚልሽ ሰው እንጂ ይሄ ክብረ ቢስ ነው። ክብር ያጣ ነው በእውነት ባለጌ። እኔ ከያብ ጋር አብረሽ ቀጥይ የምለው ያብ ያፍቅርሽ፣ ያብ ይውደድሽ። ይሄ ቅጥል እያለ አንጀቱ ቅጥል እያለ ቅጥል አድርጊው። እኛንም እንዳቃጠለን ይቃጠልና በቃ እርግፍ አድርገሽ ታዩ። ከጭንቅላትሽ አውጪው። አሁን አንዳንድ ጥቃቅኖች ደግሞ መታችሁ ደግሞ ትጮሃላችሁ። ለሱ የምታግዙ ደግሞ አላችሁ። ደግ አደረጋት የምትሉ እናንተ እንደዚህ ወንድ የምትቀሙ ሴቶች ናችሁ። እንደዚህ መልስ የምትሰጡት ለሴት ማታዝኑ። ከዚህ በኋላ በዚህ ከቀጠልሽ ግን ይሄ ሰው አያደርግሽም።